بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوه يا أفريكان جرا بروجرام تكتاتاوش وحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በየዕለቱ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ እየተዘጋጀ ወደ እናንተ የሚቀርበው ضيف አፍሪቂያ ወይም የአፍሪካ እንግዳ የተሰኘው ፕሮግራም ነው። አብራችሁ የምቆየው እኔ መሐመድ አብዱራህማን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። የዛሬው እንግዳዬ ከሳውዲ አረቢያ የወደብ ከተማ ከሳውዲ አረቢያ ሁለተኛዋ ሳውዲ አረቢያ ከመከል ሙከረማ በቅርብ ርቀት ላይ ከምትገኘው የጅዳ ከተማ ሲሆን ቀደም ሲል በኢትዮጵያ ኮሚኒቲ ሊቀመንበርነት አገልግሏል። የዛሬው የአፍሪካ እንግዳ ተጋባዥ እንግዳ ነው። ቀጣይ 50 ደቂቃ አብራችን እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ባረከላሁ ፊኩም። طيب መሐመድ ጊዜን ቆርጠህ ስለሰጠኸኝ ከልብ ላመሰግንህ እወዳለሁኝ። ምናልባት መግቢያ ላይ የሳሳትኩት ነገር ካለ ታስተካክለኛለህ፣ ታረማለሁኝ። በቅድሚያ አላህ Subhanahu Wa Ta'ala እንኳን ለዚህ ለተከበረው ወር አንተንም ቤተሰቦችህንም አድማጭ ተመልካቾቻችንን እንኳን አደረሳችሁ ለማለት እወዳለሁ። አህለን ወሰላም ፊክ። جزاك الله خير السلام عليكم ورحمة الله وبركاته። በመጀመሪያ በፕሮግራም ላይ ስለጋበዝከኝ እጅግ በጣም ከልብ ላመሰግን እወዳለሁ። አላህ Subhanahu Wa Ta'ala እንግዲህ መርጦና ፈቅዶ ለዛሬው ቀን አላህ ያደረሰንን አላህ Subhanahu Wa Ta'ala ላመሰግን እወዳለሁ። እንግዲህ ያው በመግቢያ እንደገለጽከው እኔ 9ኛ የኮሚኒቲ የሚባል አደረጃጀት አለ ጅዳ የ9ኛ ምክር ቤት ዋና ጸሐፊ ነበር ሳገለግል የነበረውና ሰብሳቢ ስላልካት እሷ እንድትሳከል ስለፈለኩ ነው። ጀዛከላህ ኸይር። طيب ባረከላሁ ፊክ። እሺ ጥሩ ታርም ያለሁኝ አድማጭ ተመልካቾች መርማቱን ሰምታል ብዬ ተስፋ አደርጋለሁ። መሐመድ ሲራጅ እኔ በጣም ማመሰግነው። እንግዲህ ፕሮግራሙ የአፍሪካ እንግዳ ፕሮግራም ነው። እዚህ ፕሮግራም ላይ ስለተጋበዝክና ፈቃደኛ ስለሆንክ እያመሰገንኩኝ እስኪ ከራስ አንደበት መሐመድ ሲራጅ ማን ነው የሚል ጥያቄ ላንሳና ወደ ቀጣይ እንድናልፍ የተወለደ የታደገ በዛው ማስከተለህ የተወለደ ያደክበት አካባቢ የጾም ድባብስ ምን ይመስላል? የተገናኘንበት ጊዜ ረመዳን ከመሆኑ ጋር ተያይዞ ነው። መቀጠል ትችላለህ። እሺ ጀዛከላህ ኸይር። እኔ መሐመድ ሲራጅ ዑመር እባላለሁ። ተወልጄ ያደኩት የሰው ፍቅር ባለባት ሰው የሚወዳት ሁሉ ሰው በሚያወግሳት በወሎ ነው። ከወሎም ደቡብ ወሎ በከላላ ወረዳ ልጓማ በምትባል ከተማ ነው ተወልጄ ያደኩት። እድገቴም እዛው ነው ያደኩት፣ እዛው ነው የተወሰነ የተማርኩት። እንደማንኛውም ኢትዮጵያዊ የተሻለ ኑሮ ለማግኘት በሚል ወደ ሳውዲ ከመጣሁ ያው ረጅም ዓመታት ሆኖኛል። እዚህም በተለያዩ እንደ ኮሚኒቲ ብቻ ሳይሆን የተለያዩ አደረጃጀቶች ውስጥ ከሰብሳቢነት ጸሐፊነት የተለያዩ አደረጃጀቶች ላይ እሰራለሁ። አሁንም በተቻለ መጠን ሀገሬና ማህበረሰቤን ለማገልገል የምችለው ነገር እያደረኩ ነው ያለሁት። እኔ የምሰራው የግል ካምፓኒ ሰራተኛ ነኝ። እንግዲህ በጊዜን ለመውሰድ መሐመድ ሲራጅ ማለት ይሄን ይመስላል። طيب ማሚ እንግዲህ ምናልባት ወደ በኋላ ላይ በተለይ በዚህ ሳውዲ አረቢያ አካባቢ ስላሉ ወገኖቻችን ለማናሳው ጥያቄ ያው ሁነኛ ሰው ነው የመረጥኩት በየገምታለሁ። ምክንያቱም በዚያም በኢትዮጵያም በጅዳ ባለው ቆንስላ በኮሚኒቲ አካባቢ በተለይ አደረጃጀቶችም ውስጥ ከማህበረሰቡ ጋር ካለ ግርበት አንፃር ለማናሳቸው ጥያቄዎች ያው ሁነኛ እንግዳ እንደመረጥኩኝ ተገንዝባ አድማጭ ተመልካቾች እንዲከታተሉኝ ልባቸውና ጆሮአቸው እንዲያውሱኝ በድጋሚ ጠይቃለሁኝ። እስኪ ሌላው መሐመድ ወደ ሀገር ቤት ልመልስና አንተ በነገራችን ላይ የማነሳው ጥያቄ ለብዙ ተጋባዥ እንግዳዎች የማነሳው ጥያቄ ኮመን ጥያቄ ነውና የተገናኘንበትን ጊዜ ረመዳን ከመሆኑ ጋር ተያይዞ አንተ ተወልደ ያደገበት አካባቢ የጾም ድባብ ምን ይመስላል? እስኪ ረመዳን ዛናንተ አካባቢ لا اله الا الله والله رمضان በእኛ አካባቢ እውነት ነገር ለመናገር እጅግ በጣም ደስ የሚል ሙስሊም ክርስቲያኑ የሚዘጋጅበት ረመዳን መጣ ሲባል እናቶቻችን ለረመዳን ማፍጠሪያ ለሱሁር ቀድሞ ገና ወሩ ከመግባቱ በፊት የሚዘጋጅበት ሰው ራሱን ንጹህ ለማድረግ ቤቱንም ልብሱንም ሁሉ ነገር የሚያጸዳበት አቅሉንም ጭምር ለረመዳን ዝግጅት የሚያደርግበት ሶላት የማይሰግደው ሰው አላህን አንድ ቀን አስተውሶ የማያቅ ሰው ቁርአን ቀርቶ የማያቅ ሰው ቁርአን ለመቅራትና ኸይር ስራ ለመስራት ሁሉ ፕሮግራም የሚይዝበት ነው እና እውነት እጅግ በጣም በእኛ አካባቢ ረመዳን መጣ ሲባል ገና ድባቡ ሲመጣ
የሚሰማው ስሜት የሆነ መንፈስህ ላይ የሚያደርገው ነገር እጅግ በጣም የሚማርክና ድባቡ ሁሉ በጣም ደስ የሚል እኔ እውነት እዚህ ከኖርኩበት ሀገር በላይ ረመዳን መጣ ሲባል ያለው ደስታ በተለይ መስጂዶች አካባቢ የሚደረገው ጽዳት መስጂድ ለመሄድ የሚደረገው ጉጉት ለሶላቱም ዱዓ ለማድረግ ዳዋ ለማዳመጥ ቁርአን ለመቅራት ብቻ እጅግ በጣም ደስ የሚል ድባብ ከአእምሮ የማይረሳ የትም ቦታ የትም ሀገር ላይ የማይታይ እጅግ በጣም እንግዳ ረመዳን ትልቅ እንግዳችን ነው በዛ ልክ እኛ ከማንኛውም ሀገር በላይ የምንቀበለው አላህ ኸይር ስራችን እንቀበልና እጅግ በጣም ደስ የሚል ድባብ የምናይበት ብዙ ትውስታ ያየንበትና ያሳለፍነው ነገር ነው እውነት ወደ ኋላ ለመውሰድ ጊዜ ቢኖር እጅግ በጣም ብዙ ነገር ባልኩ ነበር እና በጣም ደስ የሚል ድባብ ነው ያለው እኛ አካባቢ በነገራችን ላይ መሐመድ እኔም አንተ ተወልደህ ካደክበት አካባቢ ወሎ አካባቢ በአብዛኛው ተመሳሳይ ባይሆንም ተቀራራቢ የሆነ የረመዳን ድባብ ነው ያለውና እኛም አካባቢ ወደ ባቲ በቃ ስትል እንደውም እኛ አካባቢ ሰዎች ባቲ አካባቢ ምን እንደሚሉ ታውቃለህ ረመዳን ከቻልክ መካና መዲና ካልቻልክ ባቲ ሄደህ ጾም ነው የሚባለው እና አብዛኛው ወሎ አካባቢ የረመዳን ድባብ በጣም ተመሳሳይና እጅግ በጣም የሚገርም ነው አብዛኛው ትላልቅ መሻይኾች የወጡበትም ትላልቅ የሙስሊም ስኮላር የወጡበትም አካባቢ ስለሆነ የወሎ ማህበረሰብ ለረመዳን የተለየ ድባብ ነው ያለው ማለት ነውና ለማለት ፈልጌ ነው ሌላው እንግዲህ ማሜ ከተገናኘን አይቀር እስኪ እንግዲህ አንተ ጅዳ በተለይ ጅዳ ከዋና ከተማው ያልተናነሰ ትልቅ ከተማ ነው ጅዳ በጣም በርካታ ወገኖቻችን የሚኖሩበት አካባቢ ነው ጅዳ ለሐጅ የሚመጣ ሰው ጅዳን ሳይረግጥ መካ ሄድም ለዑምራ የሚመጣ ሰው ጅዳን ሳይረግጥ መካ ሄድም ማንኛውም ሳውዲ ላይ እግሩ የሚረግጥ ሰው በአብዛኛው ማለት ይቻላል ጅዳን ረግጦ ነው ወደ ተለያየ ሀገሪቱ ክፍል የሚሄደው ከዛ አንፃር ደግሞ በጣም በውጭ ዓለም በርካታ ኢትዮጵያኖች በስደት ከሚኖሩባቸው ሀገራቶች መካከል ሳውዲ አረቢያና አሜሪካ ይጠቀሳል በጣም በርካታ ማህበረሰብ ነው ያለው በህጋዊ መንገድም በለው በህገወጥ መንገድ እንደው ከዛ ጋር ተያይዞ ስደትን መሐመድ በህገወጥ መንገድ አማራጭ አድርገው የሰው ድንበር ቆርጠው ህይወታቸውን አደጋ ላይ ጥለው እንለወጣለን ብለው ለሚያስቡ በህገወጥ መንገድ ከሀገር ለሚወጡ ሰዎች ምንድነው አስተያየት አንተ ያንተ ምልክታ ምንድነው እውነት ለመናገር እጅግ በጣም አመሰግናለሁ ይሄ እጅግ በጣም አንገብጋቢ የሆነ ብዙ ዜጎቻችንን ብዙ ወጣት ሴት ወንዶችን እየቀጠፈ ያለ ነው በተለይ በሳውዲ አረቢያ ጅዳ እንዳልከው ከማንኛውም ከሪያድም ከጅዳ ብዙ እንግዳ ተቀባይ የሆነ በባህርም መጣ በኡምራን በተለያዩ የእንቅስቃሴዎች ሁሉ እንግዳ ተቀባይ የሆነች ከተማ ነችና እዚህ ላይ የምናያቸው ነገሮች እጅግ በጣም ያሳዝናል እውነት ለመናገር ስደት ኢትዮጵያ ውስጥ የሚሰደደው አካል እኔ ደሃ አቅም የሌለው ነው ብዬ አላስብም ምክንያቱም አቅም የሌለው አገሩ ላይ የቀን ስራ የሚሆን የተለያዩ ስራዎች ሰርቶ የሚኖር ወደዚህ የሚመጣው አብዛኛው ቢያንስ 10,000 ሪያል 12,000 ሪያል 13,000 ሪያል መክፈል የሚችል በመቶ ሺዎች መክፈል የሚችል ቤተሰብ ያለው አካል ነው ማናቱ በኢትዮጵያ ስታንዳርድ ማዕከል ላይ ያለ ኢኮኖሚ የተወሰነ የገቢ ምንጭ ያለው ቤተሰብ ያለው አካል ነው የሚመጣው ይህ አካል ሲመጣ ህይወቱን አዝይዞ ነው የሚመጣው አሳም ሊበላው ይችላል በረሃብም በጥማትም ሊሞት ይችላል በድንበር አካባቢ ሲያልፍ በተለያዩ ታጣቂዎች ተገሎ ሊሞት ይችላል ብቻ ብዙ መከራዎችና ችግሮች አሉባቸው ያን ሁሉ አልፎ መጥቶ ግን እዚህ ሀገር ላይ ያለው ሁኔታ ሲናይ ደግሞ የሥራ መፍታት አለ ከእንግልቱ በወለጎን ስራ ለማግኘት አለ በጣም ብዙ ችግሮች አሉ ብዙ ቻሌንጆች አሉ መያዝም ጭምራል እኔ በባህር በተለይ በህገወጥ መንገድ ሰዎች እንዲመጡ አልጋብዝም ተገቢም አይደለም ባለድርሻ አካላቶች ላይ ድክመቶች አሉ ብዬ ነው የማስበው ከቤተሰብ ጀምሮ ቤተሰብ እየመከረ የሚልክ አለ ቤተሰብ ጠፍቶ በደላሎች የሚመጣ አካል አለ ነገር ግን ደግሞ እኔ እንዳንድ መሐመድ እዚህ አካባቢ እንዳየሁት አብዛኛው በባህር የሚመጣ ውጤታማ ሆኗል ብዬ አላስብም እዚህ አካባቢ ከባህር የሚመጡ በቆንስላ ጽሕፈት ቤት በኩል አንዳንድ ፎርሞች እንሞላ ስለነበረ ወላይ 10 ጊዜ 17 ጊዜ ተመላለሰ ሰው ሁሉ ያለምንም ማቋረጥ ይሄዳል ይመጣል እንዲህ ማለት ምንም አይነት ውጤታማ ስራ ማሰራበት ውጤታማ ማትሆንበት ቢያንስ ያወጣውን እንኳን መሸፈን ማችልባቸው ሁኔታዎች ናቸው ያሉት ስለዚህ እኔ በዚህ አጋጣሚ ስለ ስደት እዚህ አካባቢ ሳለ ብዙ ተብሏል
እኔ ግን እንደው ይቅርታ አድርግልኝና አንድ ጥያቄ መጠየቅ የምፈልገው ይሄንን ነገር ለማስቆም ባለጉዳይ አካላቶች መንግስት ያለው ኃላፊነት እንዳለ ሆኖ በተለይ ደግሞ የሃይማኖት አባቶች መሻይኾች ላይ እኔ እንደ ፈተዋ እንዲጠየቅ የምፈልገው ጥያቄ አለ። አንድ ሰው ድንበር አቋርጦ መሄድ በህግ የተከለከለ ነው። አንድ ሰው ህይወቱን አደጋ ላይ ጥሎ መንቀሳቀስ በሞትም ልሙት ብሎ መሄድ ሞት ቢያጋጥመው በስታላህ ዘንድ ያለው ያ ሰው ምንድነው? ትክክለኛው ፈተዋ ቢሰጥ በሃይማኖት እይታ ታይቶ መሻይኾች ፈተዋ ቢሰጡበት የባህር ጉዞን ህይወትን አስይዘህ የምትሄድበትን ይከለክላል የሚል ግምት አለ። ስለዚህ ከዛ አንፃር የሃይማኖት አባቶች የሚሰጡት ምክር ያስፈልጋል። ውጤታማ የሚሆን በተለይ ስለ ቢዝነስ የሚያውቅ ሰው ስለ የሆነ ያልፍልኛል ብሎ የሚመጣ ሰው የሚመጣበት አይደለም ያገር። እርግጥ አዎ ከሌላው ሀገር ላይ የተሻለ ደሞዝ ይገኝ ይሆናል፣ የተሻለ ነገር ይኖራል። ግን የምትመጣበትን መንገድና የሚያልፍብህ መከራ ሲታይ ግን እውነት ለመናገር በስደትን መምረጥ እጅግ በጣም ከባድ ነው እና በዚህም አጋጣሚ አላንተም ማደራም ነው የተለያዩ ፈተዋዎች ተጠይቀው ህይወትን አስይዞ የተለያዩ ህጎችን ተላልፎ የሚመጣ አካል በሸሪዓ እንዴት ይታያል የምትሏም እንዲጠየቅ እፈልጋለሁ እና እጅግ በጣም መሆን የለበትም ህገወጥን መጽየፍ አለብን ወጣቶቻችን ማለቅ የለባቸውም ከሚሉት አካል አንዱ ነኝ። طيب ወላሂ መሐመድ በጣም አሳሳቢ ነው። ልክ ነው። ምክንያቱም በዚህ አሁን በአፍሪካ እንግዳ ፕሮግራም ላይ አልፎ አልፎ እንዲህ አይነት ጥያቄዎችን አነሳለሁ። ምክንያቱም ግንዛቤው መፈጠር አለበት። እንዳልከው አንተ በህገ ወጥ መንገድ ሲመጡ ቢያንስ እስከ 10 ምናምን ሺህ ሪያል ነው በተለያየ መንገድ አባክኖ የሚመጡት። ለዛውም እዚህ ሳይደርሱ መሀል መንገድ ላይ አሳም ይበላቸው መሀል መንገድ ላይ በውሃ ጥም የሚያልቁት ከገቡም በኋላ ወዳ ምንም ሳይሰሩ በጸጥታ አካላት ተይዘው ወደ ነበሩበት ሲመለሱ ያ ሁሉ ነገር ከሳራ ነውና እንደው ቢያንስ በተወሰነ መልኩም ቢሆን ግንዛቤ መፍጠሩ አይከፋም በሚል ነው ያነሳሁት። طيب እስኪ ሌላው ደግሞ በዚሁ በተቃራኒ መሐመድ አሁን ያው አንተ ምንም እንደምናውቀው በህጋዊ መንገድ ለመምጣት መደላደሉ በደንብ የተፈጠረ ነው። እንደውም ቀደም ሲል ዝም ብለው ነበር የሚወጡት። አሁን ግን ቢያንስ የተወሰነ ቋንቋ ስለሚሄዱበት ሀገር ባህልና ሃይማኖት እንዲያውቁ ተደርጎ በህጋዊ መንገድ ደሞዛቸው ታውቆ የሚሄዱበት ሀገር ብዙ ጊዜ ሙስሊሙ ማህበረሰብ የሚሰደደው ማህበረሰብ እውነት ለመናገር እና በሚሄዱበት አካባቢ ጭምር የሚሄዱበት ሀገር ኤምባሲያቸው ጭምር አውቋቸው ውል ተፈራርመው የተቀበሉት ደሞዝ አልተቀበለዋል አልተቀበሉም ሀገር ልከው አላኩም በሚባልበት ደረጃ ላይ አሁን ጥሩ ጅማሬዎች አሉ። ይሄ ባለበት ሁኔታ በህገወጥ መንገድ ህይወታቸውን ለአደጋ አጋልጠው የሚመጡት መደገፍ አይደለም ጭራሽ የሚወገዝ ነው። እስኪ ደግሞ በዚሁ በተቃራኒ በአሁኑ ሰዓት በርካታ ወገኖቻችን ወደ መካከለኛው ምስራቅ ላይ በህጋዊ መንገድ በኮንትራት ቪዛ እየመጡ ነው። እነሱንም ማስመልከታ ከዛው ጋር ተያይዞ ደግሞ በኮንትራት ቪዛ ከመጡ በኋላ ለምሳሌ ስራው ላይ ስማማቸው ይችላል ሊከብዳቸው ይችላል በዛው ጠፍተው ህገወጥ የሚሆኑም አሉ። የመጡበትን የኮንትራት አመት ጨርሰው በክብር ተመልሰው በሌላ የሥራ ዕድል መምጣት ሲችሉ አሁን ሁለተኛ ዕድላቸውን እዚሁ መጥተው ህጋዊ መንገድ መጥተው ህገወጥ የሚሆኑ በርካቶች አሉና እስኪ እነዚህን ማን ላይ ያይዘ ምክንያቱም ያለው ጅዳ ላይ ነው። ጅዳ በጣም በርካታ ወገኖቻችን አሉ ከበርካታ ማህበረሰብ ጋር ግንኙነትም አለ ብዬ ስለማስብ ነውና ቀጥል ተፈضل። እሺ በጣም አመሰግናለሁ። ይኸውልህ አሁን ይሄንን በህጋዊ መልኩ እውነት ለመናገር አሁንም ትልቁ ኢትዮጵያ ውስጥ አደጋኛ የሆነው ነገር ህገወጥ ደላሎች እየሰፉ መሄድ ነው። በተለያየ መንግስት በተቻለ መጠን የተለያዩ ሲስተሞችን በተለይ ሳውዲ አረቢያ መንግስት ከልብ ላመሰግን እወዳለሁ። እውነት ለመናገር እዚህ ሀገር የሚመጣ ማንኛውም ሰራተኛ በህግ አግባብ በሲስተም ተይዞ እንዲሰራ ጥረት ያደርጋል፣ ብዙ ነገር ይደረጋል። ነገር ግን ኢትዮጵያ ውስጥ ገና ከመምጣታቸው በፊት ሳይሰለጥኑ ሳያውቁ በገንዘብ ተሰርቶ የሚመጣበት ምንም አይነት ስልጠና ሳይሰለጥኑ እንደተሰለጠነ እየተደረገ በገንዘብ የሚከፈልባቸው የሚመጡ ሁኔታዎች አሉ። እነዛ ደግሞ እዚህ ሲመጡ ቋንቋ ያውቁ ስራ ያውቁ ምንም አይነት ነገር የላቸውም። እዚህ ከመጡ በኋላ የሚቸገሩ አሉ። ይሄ እንዳለ ሆኖ ግን ሲስተም አዲስ የመጣው በተለይ በህጋዊ ሆኖ መምጣትን የሚያክል ነገር የለም። አንደኛ በህገወጥ የሚመጣውና በህጋዊ የሚመጣው ደሞዝ እየተቀራረበ ያለበት ሁኔታ ነው ያለው። እንደ ድሮ አይደለም። ስራ ጠፍቷል። ህጋዊ የሆነው አካል ሲመጣ በህገወጥ የሚመጣው አካል ስራ ፈቶ ቤት የተቀመጠበት ሁኔታ ነው ያለው። ስለዚህ ህጋዊነትን መምረጥ በተለይ ሳውዲ አረቢያ የሚያመጡት ህጎችን ተከትሎ መጓዝ ተገቢ ነው። ነገር ግን ኢትዮጵያ ውስጥ በደንብ በደላሎችን ሳይማሩ ተማሩ እየተባሉ የሚመጡት ላይ ጥንቃቄ ያስፈልጋል። ከዚህ ጎን ለጎን ደግሞ ደሞዛቸው በአግባቡ መስራት አለበት። በተለይ አሁን አዲስ የወጣው ማንኛውም ሰው ማንኛውም ሰራተኛ ባንክ አካውንት መክፈት አለበት፣ በየወሩ ገንዘብ ማስገባት አለባት የሚለው ለብዙ እህቶችና ወንድሞች መፍትሄ ይሰጣል ብዬ አስባለሁ። ለምን ገንዘብ ሳይቀበሉ በኤምባሲ የሚመጡ አካላቶች ስላሉ ስለምናውቅ። ነገር ግን ደግሞ አሁን እዚህ ላይ ትልቁ ችግር ምንድነው?
ኤጀንሲዎች እዚህ ቦታ ላይ መክተብ አላቸው። ቢሮ ያላቸው ሰዎች ጋር አብረው ኮንትራት ተስፈራርመው ነው የሚመጡት። ቆንስላ ጽሕፈት ቤት የሚሆን የሪያድ ኤምባሲ ክትትል ማድረግ ይጠይቃል። አብዛኞቹ እህቶቻችን ስቃይ ላይ ያሉ አሁንም ቢሮ ውስጥ ይቀመጣሉ። ቢሮ ላይ ያለው ንጽህናው አይታይም፣ ምግባቸው አይታይም፣ ስራ በአግባቡ እየሰሩ ነው ምንድነው የሚለው ነገር ጉብኝት ያስፈልጋል። ቢሮዎችን መጎብኘት ያስፈልጋል። ቢሮዎችን ማየት ያስፈልጋል። ቢሮዎች ከታዩባቸው የዚህ ሀገር መንግስትም ስለሚያስጠይቃቸው ፍቃዳቸውም ስለምንጠቅባቸው መቀጫም ስላለባቸው በአግባቡ ዜጎች መጥተው ስራቸውን በክብራቸው ስራቸው ገብተው ሰርተው ሲወጡም በአግባቡ የሚወጡበት ወደ ስራም ሲሄዱ በአግባቡ የሚሄዱባቸው መንገዶች ይፈጠራሉ። ስለዚህ የኢትዮጵያ መንግስት በተለይ እዚህ አካባቢ ያሉት ኤምባሲና ቆንስላ ጽሕፈት ቤቱ የሚመጡትን ሰራተኞች ክትትል ማድረግ ያስፈልጋል። አንዳንዶቹ ደግሞ ዜጎቻችን እውነት ለመናገር ከመጡበት ቢሮ ጠፍተው ውጭ ይሄዱና የበለጠ ችግር ላይ ይጋረጣሉ። ብዙ እንግልቶች የሚደርስባቸው አካላሉ። በብዙ አንዳንድ መጥፎ ሰዎች ካጋጠማቸው ሌላ ችግሮች የሚደርስባቸው አካላቶች አሉ። ያ ነገር መሆን የለበትም። ባለበት ችግር ካለበት ቢሮ ይደውላል። በሚያሳዝን ሁኔታ አንዳንድ ቢሮዎች ስልካቸውን የማይመልሱ አሉ። ዝም ብለው ስር የሚሉ አሉ። ታመም ያለው ብትላቸው የማይረዱ አሉ። የሚሳደቡ አሉ። በጣም ብዙ ነገሮች አሉ። እነዛ ሁሉ ሊቀረፉ የሚችሉት ቆንስላ ጽሕፈት ቤትና ኤምባሲው ጉብኝት ሲያደርግ በማየት 24 ሰዓት የሚሰራ ቴሌፎን በኤምባሲውና በቆንስላ ጽሕፈት ቤት ኑሮ ጥሪ ተቀብሎ ወደ ቢሮአቸው ጋር ቀጥታ ግንኙነት እንዲኖር ሲስተሙ አለ። መገናኘት ይቻላል። ቢሮአቸው ይታወቃል። ህግ ላይ ሁሉ ነገር የተቀመጠ ነው። የት ትሰራለች የታለች የሚለው ይታወቃል። ነገር ግን የኮኔክሽን ችግሮች አሉ፣ ግንኙነቶች ችግሮች አሉ። እነዛ አጠናክሮ መቀጠል ያስፈልጋል። ከኮንትራት ቤት ግን ጠፍቶ ወደ ውጭ መስራት ማለት አደጋው ከባድ ነው። እንደ ድሮ አይደለም። አሁን ያ ቀርቶ አሁን ቅርብ ጊዜ ቀርቶ አይደለም በፊት የነበሩት ራሱ ጠፍተው የሚሰሩት አሁን ላይ ወደ ሀገር ለመመለስ የቆየሽበትን ክፍያ ከፍለሽ መሄድ አለብሽ የሚባል ደረጃ ላይ ተደርሷል። ስለዚህ ህጉ ከፈት ባለ ቁጥር ዜጎችን ለመጥቀም የተለያዩ አዋጆች በወጡ ቁጥር ያን ነገር የማንጠቀም ከሆነ ተጎጂ ነው የምንሆነው። መጨረሻ ላይ ከዚህ ሀገር ለመውጣት እንኳን አስቸጋሪ ይሆናል። መኖርም አትችልም፣ መስራትም አትችልም። ለምን? ህገ ወጥ ስለሆነ። ስለዚህ ከጠለብ የሚጠፉ ሰዎች ብዙ ድል እያላችሁ መጥፋት የለባችሁ። ወደ ቢሮ መመለስ ትችላላችሁ። አገራችሁ ሄዳችሁ በሌላ መለሳችሁ መውጣት ትችላላችሁ። እዚህ ሀገር ግን ጠፍቶ ለመስራት አደጋ ላይ ራሳችሁ መጣል የለባችሁ። ከጥቅም አንጻር ራሱ ጥቅም የለው። ደሞዝ ራሱ እየተቀራረበ የሄደበት ሁኔታ ስላለ ሌላው እንግዲህ ትልቁ ነገር መሐመድ አሁን ቀደም ብለን እንዳነሳኸው ቀደም ሲል ያው እጅግ በጣም በርካታ ስርዓቶች የተዘረጉ ነው። አሁን እንደመጀመሪያው አይደለምና ጠፍተው ሰርተው የደሞዝ ልዩነት ነበር ቀደም ባሉት ዓመታት። አሁን ግን ተቀራራቢ አይደለም፣ እኩል እየሆነ ያለበት ሁኔታ ነው ያለው። ሁለተኛ ደግሞ ማንነቱ የማትታወቅ ሰራተኛ ከማሰራት ችግር እንኳን ቢፈጠር በህጋዊ መንገድ ለመጠየቅ አሰሪዎቹም ቢሆን እኮ እንትን አላቸው፣ ሐቅ አላቸው ሰራተኞቻቸው በአግባቡ የመጠየቅ። ስለዚህ ማንነቷ የምትታወቅ የቤት ሰራተኛ ማሰራት ይመርጣሉ፣ ለዛውም በዝቅተኛ ደሞዝ እና ደሞዙ ከመቀራረብ አልፎ እኩል እየሆነ ስለመጣ ከአሰሪዎቻቸው ጠፍተው የሚሰሩቶቻችን ልብ ብለው ሊያስቡ ይገባል። ይሄ በጣም ወሳኝ መልእክት ነው መሐመድ። ኦኬ፣ እዚህ ላይ አንድ መልእክት ማስተላለፍ ፈልጋለሁ። እኛ ኢትዮጵያኖች በተለይ በፓስፖርት ጉዳይ ላይ በጣም የሚያሳዝነው በኮንትራት መጥተው ይጠፋሉ። ጠፍተው ችግር ደርሶባቸው ነው የሚጠፉት። ወደ ኤምባሲያቸው ይመጣሉ። ኤምባሲ ይቀበላቸዋል፣ መጠለያ ያስቀምጣቸዋል። ነገር ግን ምንም አይነት ዶክሜንት አይኖራቸውም። ቤተሰብ ጋር ፓስፖርታቸው ኮፒ የላቸውም። እጃቸው ላይ ምንም ፓስፖርት የላቸውም። አይዲያቸውን አያውቁም። ማንነታቸውን የሚገልጽ ነገር አይይዙም። ስለዚህ ማንኛውም ወደዚህ ሀገር የሚመጣ ቢያንስ ሞባይል ያለው አለ፣ በሞባይሉ መያዝ፣ ኮፒ ፓስፖርት ኮፒ መያዝ፣ ከቤተሰብ ጋር እንኳን ቢያንስ ማስቀመጥ፣ ከቤተሰብ ጋር አግኝቶ የልጅቷን ማንነቱ በአጭር ጊዜ አውቆ ቀጥታ ወደ ቢሮ መገናኘትም ህጋዊ የሆነ እንቅስቃሴዎችን ለማድረግ ስለሚመች ማንኛውም ከሀገር የሚወጣ ሰው ፓስፖርት የህልውና ጉዳይ መሆኑን ማየት መቻል አለበት። ይች ላይ በደንብ ጥንቃቄ ማድረግ አለባቸው ለማለት ፈልጌ ነው። አመሰግናለሁ። እሺ፣ እስኪ ወደ አንተ ወደ ግል ጥያቄ ልምጣና መሐመድ፣ በነገራችን ላይ ምን ያክል ዓመት ሆነ ከወጣህ ከሀገር? በጣም ረጅም ጊዜ ሆናል። ከእድሜ ግማሽ በላይ እዚህ ሀገር ነው የቆየሁት። እውነት ለመናገር ለመጀመሪያ ጊዜ የመጣህ ወደ ሳውዲ ነው ወይስ ወደ ሌላ ሀገር ነበር? ኖ ሳውዲ ነው የመጣሁት። በመጀመሪያ በኡምራ ሳውዲ መጣሁ። ከዛ በኋላ ቪዛ ይዤ ሄድኩኝ። በቪዛ መጣሁ። እዚህ ከመጣሁ በኋላ እንግዲህ ቪዛ ይዤ ወደዚህ ሀገር ከመጣሁ 96 ነው። በ96 ዓመተ ምህረት ጀምሮ እዚህ ጅዳ ነው የምኖረው። ከጅዳ ውጭ ወጥቼ አላውቅም። ሪያድ የምናንተ አካባቢ ለተወሰነ ቀን ካልሆነ በስተቀር ኑሮዬ ሁሉ ጅዳ ነው። ጅዳ በጣም ተወዳጅ ከተማ ነው። አንደኛ ለመካም ቅርብ ነው፣ ሁለተኛ ለመዲናም ቅርብ ነው። ትንሽ ወደኛ ወደ ሪያድ ትንሽ ያስቸግራል። እንደውም ሪያድ ከመምጣት እኮ አዲስ አበባ መሄድ ይቀላል።
እኔ እንደ ጅዳ የሚሆንብኝ ማንም ከተማ ያለ እውነት ለመናገር ሁለተኛው ሀገሬ ነው የምትመስለኝ። እናንተማ ጅዳ ገይር ብላችኋል። ናም طيب شكرا ማሜ። እስኪ ሌላ ምናልባት እንግዲህ ዞሮ ዞሮ ያለ ነው ሁላችንም ሰው ሀገር ነውና እንደው ስደት ላንተ ምንድነው? እንደው ምንስ አተረፍክበት መሐመድ ሲራጅ? እውነት ለመናገር ስደት የምትማርባቸው ነገሮችም አሉ። ኢትዮጵያ ውስጥ ስትሆን በተለይኛ አካባቢ ሁሉም ፍቅር ነው፣ የምታውቀው ሰው የለም። ማንም ሰው መጣ፣ በተለይ ቋንቋውን የማያውቅ ሰው ሲመጣ አዝነህ አቅፈህ ተቀብለህ ቤተሰብ እያዘነ ቋንቋ ያውቅም በቃ የሆነ የምትፈልገው ነገር የምታደርግለት ነው። እዚህ ደግሞ ከሀገር ወጣ ስትል እኔ ከትምህርት ቤት ነው ወደዚህ ሀገር የመጣሁት። ስለምንም አላውቅም፣ ስለ ማህበራዊ ህይወት አላውቅም፣ ስለ ኑሮም አላውቅም። እዚህ ሀገር ከመጣሁ በኋላ ግን ኢትዮጵያኖችን የምታውቅበት ማለት ብዙ ብሔር እንዳለ ብዙ ቋንቋ እንዳለ ያወቅኩት እዚህ ከመጣሁ። በትምህርት የተማርኩት የተወሰነ ደረጃ አለ፣ ግን በአካል ያገኘሁት ግን እዚህ ከመጣሁ በኋላ ከብዙ ሰዎች ጋር እንዴት መኖር እንዳለብህ፣ እንዴት መስራት እንዳለብህ፣ የሀገር ፍቅር እንዴት እንደሆነ፣ ከሰው ጋር ዓለም ምን ትመስላለች የምትለው። በተለይ ሳውዲ አረቢያ በጣም የብዙ ሀገራት የሚኖሩባት ሀገር ነች። በተለይ ጅዳ ብዙ ዜጎች ይኖራሉ፣ የተለያዩ ሀገር ዜጎች፣ አውሮፓ፣ የእስያ የተለያዩ ሀገሮች የሚኖርባት እንደመሆኗ መጠን ከሰው ጋር እንዴት መኖር እንዳለብህ፣ እንዴት መስራት እንዳለብህ፣ እንዴት ፕሮግራም አውጥተህ እንደምትኖር፣ ሀገርህ እንዴት መርዳት እንዳለብህ፣ ቤተሰብ እንዴት መርዳት እንዳለብህ፣ ጓደኛህን እንዴት ብቻ በጣም ኢትዮጵያ ውስጥ ሆነ የማታስባቸውን ነገሮች እዚህ ከመጣ በኋላ አገሩ ወላሂ የሆነ ሙስሊም ሀገር እንደመሆኑ መካ እዚህ እንደመኖሩ መዲና እንደመኖሩ የምጠላውን እንድትወድ መርዳት የማታውቀውን እንድትረዳ ከቤተሰብህና ከተቸገረ ጎን እንድትቆም የሚያደርግህ ብዙ ነገር የሚያስተምር ሀገር ነው ያለው። እውነት ለመናገር ኢትዮጵያ ውስጥ የሌለ እኔ እንደው አንድ ምሳሌ ልንገርህ፣ እውነተኛ የሆነ ምሳሌ እኔም የተማርኩበት ስለሆነውና አንድ ወንድሜ ምን አለኝ፣ ወደዚህ ሀገር ሲመጣ ከመምጣቱ በፊት ወንድሜንና አባቴን አለኝ ሊገድል ቦምብ ይዤ ሄድኩኝ አለ። ወንድምና አባቱን ሊገድል ሱብሃንአላህ ሊገድል ሄዶ ለምን ታውቃለህ? እኔ ልጅ እያለሁኝ መሬት ሰጥቶኝ ባህር ዛፍ ተክዬ ቤት እሰራለሁ ብዬ ራሴ አባቴ ድሮኝ አለ። ባህር ዛፍ ተክዬ ቤት ልሰራ ስል አባቴ ለትልቅ ወንድሜ ሰጠብኛል። ሲሰጥብኝ ለእኔ ያልሆነ በቃ ወንድሜንም አባቴንም እገላለሁ ብዬ በጭፍንነት ሄድኩና ሚስቴ አንቃ ይዛ አስቀረችኛል። ከዛ በቃ አልፈልግም ብዬ ወደዚህ ሀገር መጣሁ አለ። እዚህ ከመጣሁ በኋላ ያ ነገር ጸጽቶኝ የመጀመሪያ ደሞዜ ለወንድሜ ቆርቆሮ መግዣ ላኩለት አለ። አጂብ ምን ያክል እዝነትን እንደሚያመጣ ሀገር ለሰው መኖርን ነው እዚህ ሀገር የምትማርበት፣ ለማህበረሰብ ለሀገር መቆርቆርን የምትማርበት ሀገር ነው። እኔ ብዙ ነገር ተምሬበታለሁ እዚህ ሀገር ላይ። እንግዲህ ምናልባት ከዚህ ጋር ያያዤ ሌላ የማነሳው ያው እንዳልኩ ጅዳ በጣም ምርጥና ትልቅ ከተማ ነው፣ የወደብ ከተማ ነው፣ በርካታ ስልጣኔዎች የሚገቡበት ከተማ ነውና በርካታ ጊዜያትን በዛ በጅዳ አሳልፈሃል። አሁንም የማነሳልህ ጥያቄ ለአብዛኞቹ ተጋባዥ እንግዶቼ የማነሳውን ጥያቄ ላንተም ላንሳ። ጥሩ ነገር ስናይ፣ ደግ ነገር፣ መልካም ነገር ስናይ ከሲስተም አንጻር ሊሆን ይችላል፣ ከስራ ባህል አንጻር ሊሆን ይችላል፣ ከሌላም ሊሆን ይችላል እና ጥሩ ነገር ስናይ በአጠቃላይ መሐመድ ለሀገራችን ነው የምንመኘው። እኔ በቃ እመኛለሁ ደግ ነገር ሳይ ዋው የሚያስብል ነገር ካየው ከተመለከትኩ ምን ዋጋ እንደዚህ በነበር ብዬ እመኛለሁ፣ ዱዓም አደርጋለሁኝና አንተ ሸخصيا يعني ነው ያስገረመህ ያስደመመህ አገሬ ቢኖር ብለህ የተመኘው ምን አስተውልሃል? አንደኛ ሰላም፣ እዚህ ሀገር ላይ ያለው ሰላም ሁኔታ፣ ህዝቡ አገሩን በጣም ይወዳል፣ ለሀገሩ በጣም ያስባል። ሁሉም ለሀገሩ ደህንነት ነው። ፖሊስም ሆንክ ሲቪልም ሆንክ የሆነ ነገር ስታይ አገሬን ማህበረሰቤን እጠብቃለሁ የሚል ጥሩ መንፈስና የሰላም ጉጉት ያላቸው ናቸው። ይሄንን ሳይ ለሀገሬ ይመኛለሁ። እኛ ኢትዮጵያኖች ምነው ሀገራችን እንደዚህ በወደድን፣ ለሀገራችን ሰላም ሀሳቢ በሆንን ብዬ ሰላሟንና ማህበረሰቡን የደህንነት መስሪያ ቤቱን ጥንካሬ ለሀገሬ እመኛለሁ። ከዛ ውጭ የምሰራው ስራ ንግድ ውስጥ ስለሆነ በሴልስማንነት በሱፐርቫይዘርነት ስለምሰራ ስለማውቀው የዚህ ሀገር የንግድ ሲስተማቸው እጅግ በጣም የረቀቀ ነው።
ፕሮዳክት ያደረገው አካል የት ቦታ ማድረስ እንዳለበት ምን መስራት እንዳለበት ከምን ጋር እንደሚገረ በቃ ሲስተማቸው እጅግ በጣም የረቀቀ ነው። ኢትዮጵያ ውስጥ የንግድ ሲስተም እዚህ ሀገር ያለው የንግድ ሲስተም ሀገራችን ውስጥ እንዲገባ በአጠቃላይ መንግስታዊ መዋቅሮችና የመንግስታዊ እንቅስቃሴዎች ኢትዮጵያ ውስጥ እንዲህ አይነት ሲስተም ቢገባ ጠቅላላ ሲስተም የሚባለው በባንኮች የምንበለው በደህንነት መስሪያ ቤት የምንበለው በፖሊስ በማንኛውም ለህዝብ ለሚያስፈልጉ ነገሮች ሁሉ የሚጠቀምባቸው ሲስተሞች ያሬት ሀገሬ እንዲህ በሲስተም ውስጥ ባገባች ያሬት ሀገሬ ውስጥ እንዲህ አይነት ካሜራዎች የደህንነት ካሜራዎች በየቦታው ላይ ተጠቅመው የሀገሬ ማህበረሰብ ህዝብ ደህንነቱ በተጠበቀ ብየመኛለሁና በጣም ብዙ የሚቀናባቸው ተዘርዝረህ የማጨርሳቸው ለሀገር የምትመኛቸው በጣም ብዙ ነገሮች አሉ። በተለይ አንተ እንዳነሳው የንግድ ሲስተም ነው በጣም ይገርመኛል። ለምሳሌ ያክል እንኳን ብናነሳ አንድ ያልመራይ 2 ሪያል የምትሸጠው ትንሿ ያልመራይ ለበን ዋና ከተማ ላይ ሄድክ ከዋና ከተማ 600-700 ኪሎ ሜትር ርቀህ በነፍስ ሰዓት ያኒ በዛው ዋጋ ነው የምታገኘው። የሚገርመኝ አንድ ነገር ልንገርህ እኔም የምሰራበት መስሪያ ቤት በአጋጣሚ ፕሮዳክት ላይ የተወሰነች ነገር ችግር ተፈጠረችና እኛ የምንሰራ እዚህ ያለው ብራንች ማንኛውም ምርት ሴኮንዷ ደቂቃዋ ሁሉ ነገሯ ተጽፋ ይታያዝ ይችላል ሲስተም በዛች ችግር ውስጥ ባዕድ ነገር የገባችበትን የተመረተችበትን ደቂቃዋን ሴኮንዷን ስለሚያውቁ ያ ራሱ የት ቦታ እንደተሸጠ ስለሚያውቁ ከከሌ ከዚህ ቦታ ላይ የንቃበሉ ይችላል። እጅግ በጣም ነው የገረመኝ ማለት በዚህ ደረጃ ሲስተምን ኮንትሮል ማድረግ ለደህንነታቸው ለዜጋ ደህንነት ለጤና የሚያደርጉት ኮንትሮል እንዳልከው ገበያ ተሰሰረን የትም ቦታ ይሁን ሰሜን ደቡብ ምስራቅ ምዕራብ ሳይባል አንድ አይነት ዋጋ መኖሩ እጅግ በጣም ለኑሮ ምቹ የሚያደርግና የንግድ ሲስተማቸው እጅግ በጣም የረቀቀ ለማህበረሰቡ አመች የሆኑ ነገሮች ናቸው የምታየው እዚያ ቀን ነው። በነገራችን ላይ በዛውም ልክ ነዋሪውም የሌላው ሀገር ዜጋ ህግን ከመተግበር አንፃር ደግሞ በቃ ህግ ነው። በጣም አስተውለህ ከሆነ በቃ ህግ ነው። ህግ ከወጣ 24 ሰዓት ሳይሞላው ነው የሚተገበረው። ለዚህማ 24 ሰዓት እንተውና አንድ ደቂቃ በቂ ነች። የሆነች ነገር መልእክት ከተላለፈች ለምሳሌ ኮሮናን እናስታውስና በኮሮና ሰዓት ከዚህ ሰዓት እስከዚህ ሰዓት መውጣት የለም ከተባለ ጸጥ ነው የሚባል ልክ ያላቸው ሲስተም ማለት በሁሉም ነገሮች በሞባይልህም በተለያዩ ነገሮች ስለሚደርስህ መልእክት ፈጣን ስለሆነ የሚያደርሱባቸው ሲስተሞች በጣም ብዙ ማህበረሰቡ ሲስተም ውስጥ የሌለ ዜጋ ያላቸው በብዛት እስከማቀው ድረስ ሲስተም ውስጥ ስላለ ሁሉም ስለሚደርሰው ህግን የማስከበር ሁኔታ ህግን የመተግበር ሁኔታ ህግን ያለመተላለፍ ከነሱ ጋር ወደር የላቸው። በቃ የሆነ በደቂቃ ውስጥ መልእክት ትደርሳለች ሁሉም በደቂቃ ውስጥ ራሱን ጥንቃቄ ያደርጋል ይተገብራል። እና ሲስተማቸው በጣም ጥብቅም ስለሆነ ማህበረሰቡ ደግሞ ያን ነገር ተቀብሎ ወደ ተግባር ለመቀየር ያውቀዋል ምን እንደሚደርስበት ምን እንደሚያመጣ ጥቅሙንም ጉዳቱንም ስለሚያውቅ በህግ አግባብና በህግ ብቻ ነው የሚሄደው። ያን ብቻ አሁን ለምሳሌ ኢትዮጵያ ውስጥ በቫት ማጭበርበር በምናምን ትሰማለህ አይደል? እዚህ ሀገር ላይ ከህጉ አካል በላይ አይታሰብም። ግለሰቡ ባለሀብቱ ነው ያን ነገር በአግባቡ ለመክፈል ጥንቃቄ የሚያደርገው እና ሲስተማቸው ለህግ ተጋላጭ ያልሆነ ሰውም ደግሞ ተጠቃሚነቱ ስላየው እጅግ በጣም ደስ የሚሉ ነገሮች አሉት። طيب አይ ጥሩ አስተውለሃል። የንግዱ ሲስተማቸውና በተለይ የሻጮችና የሸማቾች ትስስር እንደዚሁም ደግሞ የሚወጡ አዋጆችን ከመተግበር አንፃር እጅግ በጣም የሚያስገርም ነውና አንተም እንዳነሳው በተለይ በኮሮና ሰዓት እኔ በደንብ ነው የማስታውሰው የመጨረሻው አዋጅ በቃ መውጣት መግባት ሰዓት ሲወሰን መግሪብ አካባቢ ነበር። ይገርማል ነው አስታውሳለሁ። ታሳውስ ከሆነ መግሪብ ሰግደን ተመልሰን ኢሻን እኮ መስጊድ አልሰገርንም። በቃ ህግ ነው። ኢሻን ቤታችን ነው የሰገርነው እና ማዚሩ ብቻ ነበር አዛን ሲያደርግ የነበረውና በጣም ነው እንትን የተገረምኩትና ጥሩ አስተውለሃል። ሌላው እስኪ መሐመድ እንግዲህ ያው እዛ ሀገር ስንመጣ የበርካታ ሀገር ዜጎች እንዳሉ ነው የሚነገረው። እንዳው ዳታው በትክክል እንኳን ባይሆን እስከ ቅርብ ጊዜ ድረስ ከ10 ሚሊዮን ያላነሰ የውጭ ሀገር ዜጋ የሚኖርበት ሀገር ናት ይች ሀገር። ይሄ ሁሉ ሰው በስነ ስርዓት ሲስተም ውስጥ ገብቶ ተረዝቆ ራሱን መለውጦ ቤተሰቦቹንም የሚለውጥ ማህበረሰብ ነው ያለውና ከስራ ባህል አንፃር ሊሆን ይችላል የኛን ሀገር ዜጎች እኛንና የሌላ ሀገር ዜጎችን የስራ ባህል ምናልባት አስተውለ ይሆን? እኔ እውነት ለመናገር እኛ ኢትዮጵያውያን ጥሩ የስራ ባህል አለን። በቤት ሰራተኛ የምንበለው በጉልበት ሰራተኛ የምንበለው በካምፓኒም ውስጥ የምንሰራ ሰዎች
ምንም አይነት ሰርቲፊኬት ሳይኖረን አንድ ሌላ ዜጋ ዲግሪ ደርድሮ ማስተሬት ይዞ ምንም አይነት ሰርቲፊኬት ከተሻለ ስራ ተሰራለ ኢትዮጵያኖች በስራ ተመራጮች ናቸው ሌላው ተምሯል ብዙ ነገር አቋል ብዙ ነገር ይሰራል ዕውቀት አለው ነገር ግን በአእምሮ ፍጥነት ነገሮችን ቶሎ በመረዳት የሥራ ተነሳሽነት ኑሮ ለመስራት እኔ እውነት ለመናገር እጅግ በጣም ኢትዮጵያኖችን አደንቃለሁ በመሰራበት መስሪያ ቤት በማንኛውም ቦታ ላይ ኢትዮጵያኖች ለስራቸው ወደ ኋላ አይሉም እንደሌላው ዜጋ ኃላፊ ያየኝ አላየ ሳይል የሚሰራ ጠንካራ ነው ብዬ ነው የማስበው እኔ ችግር አለ ብዬ የማስበው የግል ስራ መስራት ላይ ማለት የሆነ ሐሳብ አስበህ ይጠቅመኛል ብለህ በግል ቢዝነስ ላይ ያለ ችግሮች አሉ ማለት የምታየውን ነገር ሌላውን ተከትለ መስራት እንጂ ራስ ፈጠራ ፈቅሮ መስራት ስራ ላይ ብቻ ችግሮች አሉ እኔ እከሌ ለምሳሌ ሱቅ ከከፈተ ያን ሱቅ ሁሉም ኢትዮጵያዊ ይከፍታል ምግብ ቤት ከከፈተ ሁሉም ምግብ ቤት ይከፍታል ነገር ግን ቆም ብሎ አስቦ የተሻለ ነገር መስራት አለብኝ የሚል ላይ ግን ችግሮች አሉ በተሰጠነው ስራ ላይ እንሰራለን ተቀጥረን ለመስራት ችግር የለብንም ስራ ፈጥረን ለመስራት ግን ችግሮች አሉብን ያስባል طيب ምናልባት እንደው አንዳንድ ጊዜ አንዳንዶች እኛ ላይ የሚያቀርቡት ኮምፕሌን ምንድነው ያው ኢትዮጵያኖች ትንሽ ሲያዙን እንደሌላ ሀገር ዜጎች ትንሽ ፈገግ ብለን ትንሽ አልነካም ባይነት አልታዘዝ ባይነት አለቻችሁ ያችን ብታስተካክሉ የሚል ሐሳብ አደምጣለሁኝ እንዳስተውላል ይሄንን እኔ ለምሳሌ ይሄን ያላነሳሁት እምወደው ባህሪ ስለሆነ ነው ኢትዮጵያዊነት ቅኝ ግዛት አለመገዛታችን ማንም ሰው በሞራል እንዲረማመድበት አትፈቅድ ሌላው አካል ያንተ ኃላፊም ቢሆን ተሰድቦም ቢሆን ይሰራል አንተ ግን ተሰድበህ አትሰራም የሆነ ነገር ብሎ አትሰራም እኔ ግን እደግፈዋለሁ እንደሌላው በቃ አንገትህን ደፍተህ አትሰራም ለኔ ደስ ስለሚለኝና ስለምደግፈው በዛ ላይ እንደ ደካማ ስለማላየው እንጂ እንዲህ አይነት ነገሮች አሉ የኢትዮጵያኖች ላይ አትንኩባይነት አለ ትንሽ ነገር ትበቃናለች ስናኮርፍም በትንሽ ነገር ነው ስንናደድም በትንሽ ነገር ነው ያኔ ይገባኛል ማለት የሆነ ጊዜው የምታልፍባቸው በሲስተም መራመድ እንዳለበት ሶብር ማድረግ እንደሚያስፈልግ የመጣህበት ሁኔታ ለማሳካት አንገት ደፍቶ መስራት እንዳለብን እናውቃለን እዛ ላይ ችግሮች አሉብን ያው እኔ ምድግፋት ባህሪ ስለሆነች ለዛ ነው ያለፍኳት ነገር ግን ታጋሽ መሆን ከሌላውም ጋር ማሳለፍ ቢኖር መጣላት ላይ የሆነ ነገር ተናገረ ብሎ ወደ ኃይል ከመግባት ነገሮችን ቆም ብሎ አስቦ ተረጋግቶ መስራትን እመርጣለሁ ያንን ማስተካከል አለብን ብዬ አስባለሁ ኦኬ አይ አንተ ያየህበት መንገድ እኔ ሰራ ተመችቶኛል እስከዛሬ እጅግ በጣም በርካታ ፕሮግራሞችን ሰርቻለሁ ነገራችን በዚህ ሐሳብ ላይና በርካታ ፕሮግራሞችን አስተናግጃለሁ አንተ ያየህበት መንገድ ተመችቶኛል ምንም የተወሰነ እንትን ቢለኝም አንተ ያየህበት መንገድ ጥሩ ነው ግን ደግሞ መጨረሻ ላይ እንዳልከው ሰው ሀገር የመጣ ሰው ትንሽ ሁሉ ነገር አንዳንድ የሚታለፉ ነገሮች አሉ እኛ ሐቅ ላይ እንኳን ብንሆን ሐቅ ላይ ብንሆንም እውነተኛ ጋር ቢኖርም አንዳንድ ጊዜ ማለፍ ያሉብን ነገሮች እንዳሉ ይሰማኛል ይሄን የምልህ መሐመድ ለመሰለ አንዳንድ ጊዜ በጣም የሚያሳዝኑ ነገሮች ይከሰታሉ በእኛ ወገኖችና ዜጎች መካከል ቶሎ ብለን ወደ እርምጃ የምንሄዳቸው ነገሮች ለምሳሌ በየእስር ቤቱ አንዳንድ እንትን ብትል በየፍርድ ቤት ብትል በግድያ ወንጀል በጣም በርካታ ወገኖቻችን አሉ ፈጥኖ ትንሽ ትግስት ቢያደርጉ ሊታለፍ የሚችሉ ነገሮች ነገር ግን ህይወታቸውን ያጨለሙ እርምጃዎች አሉበት ፈጥነን የሰው ህይወት ወደ ማጥፋት ወደ ግድያ የምንሄድባቸው ነገሮች ስላሉ እንደው የወጣ ሰው ትንሽ ቻል ቢያደርግ የተመረጠ ወይም የተሻለ ነው ከማለት አንፃር ነው አንተ ያየበት መንገድ ጥሩ ነው እዚች ላይ አንድ ነገር ልጨምር በተለይ ያው እንግዲህ ትክክል ነህ ግን ምን አለ መሰለህ አሁን ይሄ እንዳለ ሆኖ መረጋጋት አለብን ቆም ብሎ ማሰብ አለብን ርቀን ፕሮግራም አንድ ሰው ፕሮግራም አውጥቶ ሲሰራ ያ ፕሮግራሙ እንዲሳካለት ጊዜ ይጠይቃል ትግስት ይጠይቃል ብዙ ነገሮች ያስፈልገዋል በዛ ላይ ምንም ጥያቄ የለውም እኔ በዚሁ አጋጣሚ ማሳለፍ ፈልገው አንድ መልእክት አለ ማለት እኛ ኢትዮጵያውያን አሁን ላይ ወንጀሎችን እንዳፈራለን ህገወጣዊ ስራዎችን እንዳፈራለን በተለይ አሁን ላይ የምናያቸው በተለያየ ሃይማኖት የማይፈቅደው ባህላችን የማይፈቅደው የሰው ሀገር መንግስት ህግ በቃ ይሄ ነገር መተግበር የለበትም ከተባለ ያን ነገር ተከትሎ መሄድ ሲገባን ምን አገባ ልክ የሆነ ሀገር በሚመስል ደረጃ ታጥቆ የሚሄድ መጠጥ የሚሸጥ የተለያዩ መጥፎ ስራዎችን የሚሰሩ ሰዎችን እያየን ነው የዚህ ሀገር መንግስት እውነት ለመናገር ከልብ የሚመሰገን አይቶ እንዳላየ
የሁለት ሀገሮች ግንኙነት እንዳይሻክር በሚል የሚያልፋቸው በጣም ብዙ ነገሮች አሉ። በሌሎች ዜጎች ቢፈጠር እንደዛ አይነት ነገሮች ቢፈጠር የሀገር ዜጋ እዚህ ይኖራሉ እያላስብ የአረብ ሀገሮች እንኳን ቢሆኑ ኢትዮጵያኖች የሚሰሩት ወንጀል የሚያደርጉት ነገር ስናይ ይህ ሀገር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ግንኙነቱ ጠንካራ ስለነበረ ሀገራዊ መስረታም ላይ ጠንካራ ግንኙነት ስለነበረ ያንን ግንኙነት በተወሰኑ ሰዎች ማፍረስ ስለሚከብድ እንጂ በተለይ በመጥፎ ስራ ላይ የተሰማሩ ወንድሞች እህቶች የሀገራቸውን ኢሜጅ እያበላሹ ለዜጎቻቸው መጥፎ ስም እየተሰጠ የሀገራችንን ኢሜጅ እየተበላሸ እኛም በነፃነት የምንሰራው ሰርቶ በላቡ ማደግና ፕሮግራሙን አስተካክሎ የሆነ ደረጃ ለመድረስ የሚፈልገው አካል የሚያሸማቅቅ ስራ ስለሚሰሩ እንደዚህ አይነት ወንጀል የሚሰሩ ሰዎችን ዋካቸው አይጠቅምም። በተለይ ደግሞ ሰውን ያጠቃ የሚችሉ ነገሮችን መጥፎ ነገሮችን ይዞ መንቀሳቀስና በየእስር ቤቱ የሚገኙ የሞት ፍርድ የተፈረደባቸው የተለያዩ ነገሮች ትክክለኛ ወንጀል የሰሩ አካላቶች ስላሉ ያን ነገር መራቅና መታቀብ አለብን። ተገቢ ያልሆነ ነገሮች ናቸው ብዬ ማስተላለፍ ፈልጋለሁ። ልክ ብላል መሐመድ። ሌላው አሁን ምናልባት ደግሞ ነው ዘመን አመጣሽ ልበለውና ለምሳሌ በሶሻል ሚዲያ ላይ ወጥተው በቲክቶክ ሊሆን ይችላል፣ በፌስቡክ፣ በዩቲዩብ እዚህ ሀገር ደቂቃ አትቆይም እና እንደው አብዛኞቹ አንዳንዶች ሶሻል ሚዲያ ላይ ወጥተው የሚሳደቡ የሚዳፈሩ በግልጽ ስላጋጠመን ነውና እዚህ ሀገር ላይ እንኳን በሶሻል ሚዲያ አይደለም መሬት ውስጥ ብትገባ በደንብ ተከታትለው ከስር መሰረት ወንጀልን ተከታትለው እስከሚይዙ ድረስ ከእንትናቸው አትሰወርም። የደህንነት እንትናቸው በጣም ማሻአላህ ነውና በተለይ እንደውም በአደባባይ በስክሪን ወጥተው በቲክቶክ፣ በፌስቡክ፣ በተለያየ ሶሻል ሚዲያ አማራጭ ላይ ወጥቶ የሰውን ክብር የሚነካ ስድብ ምን ያክል ወንጀል እንደማስከትል የሚያውቁ በጣም በርካቶች አሉ። ለሶሻል ሚዲያ አጠቃቀም አዲስ ይሆኑና ሰሞኑን አጋጥሞናልና ከዛ አንፃር እዚህ ሀገር ላይ አረቡ ዓለም ላይ ምን ያክል እንደሚያሳስር ምን ያክል ብር እንደሚያስቀጣ ጭምር እውቀቱ ያላቸው አይመስለኝምና እንደው በሁሉም ጂሃ በሁሉም አቅጣጫ ጥንቃቄ ይፈልጋል ማለት ነው። ባረከላህ ፊክ ያነሳሁት ጥሩ አስቀምጣል። እሺ እውነት ለመናገር እዚች ላይ አንድ ነገር በተለይ ሚዲያ አጠቃቀም ዙሪያ ላይ እኛ ኢትዮጵያኖች በጣም ችግር አለ ማለት አሁን ላይ ሚዲያ እኔም ያው እንዳንድ የሚከታተል ሰው በጣም ያሳዝናል የደረስንበት ሁኔታ። አንደኛ ሰው የሚያዳምጠው መጥፎ ነገር እንጂ ጥሩ ነገር አይደለም። ጥሩ ነገር እንደማይጠቅም ወይም ደግሞ ተከታይ እንደማያገኝ ስላወቀው መጥፎ ነገር ላይ ሰው ትኩረት ሰጥቷል። ሰው መሳደብ ልክ በሃይማኖት እንደተፈቀደ በባህላችንም እንደተፈቀደ ሁሉ ነገራችንን ወስዶብናል። ተከታይ ለማግኘት ሲባል የማይደረጉ ነገሮች አሉ። እዚህ ሀገር ላይ እንኳን ሰው መሳደብ እንኳንም ማንንም አያገኝም ብሎ መፎከር ቀርቶ አይደለም ያለ አንድ ሰው ፍቃድ አንድ ፎቶግራፍ አንስተ መለጠፍ በህግ ያስቀጣል። ምንም ሳትል ፎቶግራፉን ብቻ እሱ ሳይፈቅድልህ እንኳን መለጠፍ እንኳን መሳደብ። ስለዚህ እዚህ ላይ ሁሉም ኢትዮጵያዊ ጥንቃቄ ማድረግ ያስፈልጋል። አልገኝ የሚባል ነገር የለም። እኔ አንተ ሙምኪን አይተው ሊሆን ይችላል እየገምታለሁ የሆነ ገጠር ውስጥ ነው ማን ወታደር ነው የሚያገኘኝ ብሎ የፎከረ ልጅ ነበርና ወዳው ነው የያዙት። እዚህ ሀገር ላይ የሚለቀቅ የሚጠፋ ነገር የለም። እየተውን ነው እውነት ለመናገር ቅድም እንዳልኩት ወንጀል ስንሰራ ብዙውን ያልፉናል። ምክንያቱም ሁሉን ከያዙት አደጋ ስለሚሆን የሁለት ሀገሮች ሚዲያ ያበላሻ ብለው ስለሚያስቡ እንጂ ባካችሁ እኛ ኢትዮጵያውያን ክብራችንና ማንነታችንን በማይነካ መልኩ ባህላችንም እምነታችንም ሁሉ ነገር በሚያዘን መልኩ እንሄድ የተሻለ ነው ብዬ አስባለሁ። ሰብሰብ ማለት ይፈልጋል። የመጣ ነው ለስራ ስለሆነ በተለይ በሶሻል ሚዲያ ወጥቶ ክብረ ነክ ነገሮችን የሀገሪቱ ህግ ስለማይፈቅድ ይሄ ከሀገር እንደሚያባረር ገንዘብ እንደሚያስቀጣ ያ ብቻ አይደለም እስራትም ጭምር እንዳለው አውቀው ተገንዘበው በተለይ ደግሞ እህቶቻችን አካባቢ ሲንጸባረቅ እናያለንና ይሄን ህግ በደንብ አውቀውና ተገንዝበው ይመጡበትን ዓላማ አሳክተው ወደ ሀገራቸው መሄድ ግድ ነው የሚለውና ይሄን ለማስተዋወስ ስለፈለኩ ነው። ማሜ ባረከላህ ፊክ። እስኪ ሌላው መሐመድ እንግዲህ መቼም ስንመጣ ከሀገር ስንወጣ ቋንቋ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። የተገናኘንበት ወር ደግሞ ጾም ከመሆኑ ጋር ተያይዞ በረመዳን ዙሪያም ሊሆን ይችላል። እንደው አዝናኝ አስቂኝ አሳዛኙን ገጠመኝ ካለህ በቋንቋ ዙሪያ ላይ እውነት ለመናገር እኔ ምን አለ መሰለህ በተፈጥሮ አንድ ነገር የሚሄድባቸው ነገሮች አስቀድሜ ለማየት ሞክራለሁ እና ቋንቋ እንዳይቸግረኝ መጀመሪያ ጽፌ ነው የሚይዘው።
ለንግግር የሚያመቹ ነገሮችን እጽፋለሁ ተዘጋጃለህ እጠይቃለሁ ስለዚህ እዛ ላይ ብዙ እውነት ለመናገር ብዙ ያጋጠሙ ችግሮች የለም ነገር ግን ከሰዎች ገጠመኝ በጣም የሚያስቁኝ ነገሮች አሉ ሁለት ምሳሌ ብቻ ጊዜህን ላለመሻማት አንድ ገጠር ነው የሚሰራውና አረቦች በብዛት ገጠር አካባቢ ላይ ሳህ ወለላ የሚል ቃል ይጠቀማሉ በብዛት የሆነ ነገር ይጠይቁህና ሳህ ወለላ ይላል ትክክል ነው ወይስ አይደለም ነው ማለት እሺ ያ ልጅ ምን ይላል እኔ እኮ ሰውዬ በጣም ይወደኛል አለ ምን ሆኖ አልኩት ምን ብሎ አልኩት ወለላ ይለኛል አለ ወለላ ሳህ ወለላ ሲል እኔ በጣም ይወደኛል አለ ወለላ ነው የሚለኛል ማሻአላ እና አንዳንድ እንትን ምን አለ ደግሞ አንዲት ልጅ ጊድር ፈልግ አምጫሉኝ አለች ጊድር ማለት እንግዲህ ብረት ድስት ነው የምግብ ማብሰያ ብረት ድስት እሺ ምን ፈለገች እሷ ጊደር እንደ አይነት ገጠመኞች አሉ በጣም ብዙ በዚህ ዘርዝረን ማንጨርሳቸው በጣም ብዙ ገጠመኞች አሉ በተለይ እህቶች ላይ የሚያጋጥመው በጣም ብዙ ነገር አለ በቋንቋ ላይ ግን እውነት ለመናገር ብዙ የተቸገርኩት ነገር የለም የሆነች ነገር ከሰማሁ ይይዛለሁ እጽፋለሁ እጠይቃለሁ አሁን በነገራችን ላይ ይሄ ቋንቋም ችግር ትንሽ በተለይ የቤት ሰራ በእህቶቻችን ላይ የቤት ሰራተኞች ከመሆናቸው ጋር ተያይዞ በተለይ አሁን ሲመጡ ምንም ቢሆን አንሰን በዛም አንተም ታውቃለህ ቤት ተስፋ አደርጋለሁ የተወሰነ ቋንቋ ወደ 200 300 ቃላት አካባቢ ማወቅ ሲመጡ የሚሰሩበት አንዳንድ የቤት እቃዎችን ተገዝቶላቸው በማሳየት ጭምር ይሄ እንደዚህ ነው ማለት የተባሉ ቋንቋም ጭምር በተወሰነ መልኩ ያወቁ እየመጡ ስለሆነ በተወሰነ መልኩም ቢሆን ጥሩ እርምጃዎች አሉ እነሱ አንዳንድ ነገሮችን እየቀረፉ ነው ሌላው እስኪ መሐመድ አሁን ወደ ኋላ ልመልስህ እና መቼም እኛ ሀገር ሰው ለመካና ለመዲና ያለውን ክብር ታውቃለህ ሰራህ እጅግ በጣም የገዘፈ ክብር ነው ያለንና ለመጀመሪያ ጊዜ ሀገር ስትመጣ እንደው መጀመሪያ መካ ገብተህ ካዕባውን ስታይ መዲና ሂደህ ለዚያራ ረሱላህ ሰለላሁ ዐለይሂ ወሰለም ቀብር ስትዘይር እዛ አካባቢ የተሰማን ስሜት አጋራኝ እስኪ እኔ ምን አለ መሰለህ እኔ ተወልጄ ባደኩበት አካባቢ ሐረም በዛን እኔ ባለሁበት ሰዓት ላይ ሲኒማ የሚባል የሆነ ቀይ እንደዚህ እየቀየርክ የምታይበት ነበርና በፊት በዛ ስናየው የሚሰማ ስሜት ከባድ ነው በዛ እይታ ሐጅ የሚመጡ ሰዎች ወደ ሀገር ቤት ሲመለስ ይዘዋት የሚመጡ እንትን ነበር ይዘዋት የሚመጡ እሷን እያየን ውስጣችን የሚሰማው የምናየው ነገር እንዴት ነበር የሚማርከን ማህበረሰባችን በቃ ሐረምን አይችልሙት ብሎ የሚያለቅስ ሁሉ ጊዜ ዱዓ የሚያደርግ ማህበረሰብ እዚህ ቦታ እዛ ቦታ ላይ መጀመሪያ ጊዜ ስትመጣ በቃ ምን ያክል አላህ Subhanahu Wa Ta'ala አስበህበት አቀደው የምትሄድበት አይደለም አላህ ስለፈቀደልህ ነው ብዙ የፈቀደላቸው አካላቶች ሳያገኙ ያናግታላ በዛ ሰዓት የሚሰማኝ ስሜት እውነት ለመናገር በቃላት ለመግለጽ ይከብዳል ምን ብዬ እንደምለው ማላቀም በሆነ ፎቶግራፍ አይተህ ልብህን የሚሰማ ነገር ሆኖ እዛ ውስጥ ደግሞ አንተ ስትሆን በተለይ እኔ የመጣሁበት አካባቢ አሁን ያለው ድባብ አልነበረም ወዱ የምታደርገው በዘምዘም ታች ካባው ስል ነበረ የካባው እውነታው የምታያቸው ነገሮች ነበሩ በቃ ምድር ላይ ያለው ነገር ረስተህ የነበረውን የምትሰማቸው አንዳንድ ታሪኮችን እዛ ስታይ ወላሂ ይሄ ነው ብዬ ልወስፍ እንደምችለው አይደለም እጅግ በጣም ነበረ ውስጥህን እንትን የሚለው ሐቂቃ በምን እንደምገልጸው ራስ ወላሂ አላውቅም ከባድ ነው ወላሂ ማባረፍ እኔ ሌላ አይደለም አገራችን ላይ እንደዛ የሚያለቅሳል እስካሁን ድረስ ስቲል እስካሁን እድሉን ያላገኘ ሰው ስንት ባለበት የሚመላለስ በየወሩ የሚመላለስ አካል አለ 24 ሰዓት ደግሞ ወደ አላህ ዱንያውን ትቶ ለዛ ብቻ ዱዓ የሚያደርጉ ብዙ አሉ መካና መዲና ያንን ውስጥ ይዘህ አንተ መተህ ያን እድል ስታገኝ የሚሰማው ስሜት ከባድ ነውና እኔ ወላሂ በምን እንደምገልጸው አላውቅም እጅግ በጣም ደስተኛ ነበር የሆነ ብቻ ከባድ ነው ምን እንደምል አላውቅም ወላሂ መሐመድ እኔ በጣም አሁን አንተ እንዳልከው መግለጽ ይከብዳል እኛ ሀገር ለምሳሌ አፍሪካ ቲቪኛ እንደ አፍሪካ ቲቪ በየአመቱ ሐጅ ቴሌቪዥን ሽፋን ለመስጠት እንሄዳለን መካና መካ ሚና ሙዝደሊፋ አረፋ ያለውን በተለይ ኢትዮጵያውያኖችን ሁጃጅ አስመልክቶ በጣም በርካታ ስራዎችን እንሰራለን ቃለ መጠይቆችን እናደርጋለንና በጣም ካስደመመኝ ነገር 20 አመት 30 አመት ሐጅ ለማድረግ ያው እንግዲህ አቅሙን አጥተው 20 አመት 30 አመት ገንዘብ አጠራቅመው ያላቸውን ነገር በሙሉ ሽጠው
ለመካና ለመዲና የመጡ ሁጃጆች አጋጥመውናልና ይሄንን ስትሰማ እጅግ በጣም ልብ ነው የሚነካው ሰራሃ እኛ እንዳየነው እኛ እንደዘየርነው መዲናን እኛ ዑምራ እንዳደረግነው ሐጅ እንዳደረግነው አገር ቤት ያሉ አቅም የላቸውም ሰዎች አላህ Subhanahu Wa Ta'ala እንደው አቅሙን ሰጥቷቸው እንዲያውት እንመኛለን ሰራ መሐመድ طيب እንግዲህ ሰዓት እየተጠናቀቀ ስለሆነ መሐመድ እስኪ ምናልባት እኔ ሳላነሳቸው የቀሩ ምናልባት ደግሞ ማስተካከያ ሐሳብ ካለ የሚጨመር ሐሳብ ካለ የምታመሰግነው ማካላት ካለ እድሉን ሰጣለሁ እኔ በመጀመሪያ አንተንና የሥራ ባልደረቦችን ላመሰግን እወዳለሁ በተለይ አፍሪካ ቲቪን እውነት ከምር ለሙስሊም ኡማ ትልቅ ነገር ይሰራ በተለይ ሴቶች እህቶቻችን ወንድሞቻችን ወጣቱ ብዙ የቀየረ ነውና አፍሪካ ቲቪ ከልብ ላመሰግን እወዳለሁ አፍሪካ ቲቪ ላይ የሚተላለፉ መልእክቶችን ማህበረሰቡ በተለይ ያልተማረው የማያውቀው በደንብ በማወቁና በመተግበሩ የተነሳ የሆነ ነገር حرامና ሐላል እንኳን ብለው ሲናገሩ አንቺ አፍሪካ ቲቪ ደረሳለሽ እንደ ይባላል ማለት ምን ያክል አውቀው ወደ ተግባር የገቡና ሰዎችን ለማስተባበር የሚጥሩ አካላቶች እንዳሉ ማሳያ ነው ስለዚህ እኔ አፍሪካ ቲቪን ከመነሻው ጀምሮ እስካሁን ድረስ የሚያደርጋቸውን ከልብ ላመሰግን እወዳለሁ ሌላው እንግዲህ ረመዳን የመጣ ስለሆነ ሁልጊዜ ረመዳን ሲመጣ ምንገባቸው ቃሎች አሉ ማለት ከዚህ በኋላ ይሄን ነገር አልሰራም ከዚህ በኋላ ይሄን ነገር አላደርግም ከዚህ በኋላ እንዲህ አላደርግም ብሎ ንያውን ሁሉ አላህ ወደሚወደውና አላህ ባዘዘው መንገድ ለመመራት ሁሉም ይጥራል ሁሉም ያስባልና ረመዳንን ብቻ ደግሞ የሚሰግዱ አካላቶችን ማለት አመቱን ሙሉ ሶላት የሚባል የማያስታውሱ አመቱን የሚባል ቁርአን መቅራት የማያስታውሱ ረመዳን መጣ ሲባል ደግሞ ያንን የሚተገብሩ አካላቶች አሉና ይሄ እንደው የዘንድሮ ይብቃን ብሎ የሆነ ወሳኝ ዝም ብሎ በየአመቱ ስለመጣ ስለሄደ ብቻ ሳይሆን ነገ ይሄንን ቀጣይ አመት ላይ ማናገኘው አድርጎ ሁሉም ሰው በማሰብ የረመዳን አጅር እንዲያልፍ ሁሉም በኩሉን የግዴታውን የሚወጣበትና በቀዛ የሚቀጥለው አመት ስለማልደርስ እቺ ነገር በአግባቡ መፈጸም አለብኝ አመቱን ሙሉ ደግሞ እድሜ ሰጥቶኛል አላህ ከደረሰው በዚህቹ በረመዳን በመሰራት እንቅስቃሴ ልክ በዛው ልክ መሄድ አለብኝ ብሎ ሁሉም የራሱ ፕሮግራም እና እቅድ እንዲያወጣ አደራላለሁ ከራሴ ጀምሬ ነው እኔም ደካማ ከሆኑት ውስጥ አንዱ ስለሆንኩኝ በዝራ ላይ ሁሉንም አደራ ማለት ፈልጋለሁ አገራችን ላይ በተለይ ረመዳን ሲመጣ እውነት ለመናገር ብዙ ጠላ ቤቶችም ሌሎች የሚዘጋጉበት ሁኔታ ይፈጠርና ከረመዳን በኋላ የሚከፈቱበት ሁኔታዎች አሉ ሙስሊሙ በዚህ ደረጃ ራሱን ማውረዱን ይገንዘበው እኔ ምን ስለሆንኩ ይዘጋል እኔ ሲሮ ደሞ ጾም ሲፈታ ይከፈታል ስለዚህ አላህ ጋር የምቀርበው በዚህ ጊዜ ከሆነ ያንን ለመዝጋት ምክንያቱኝ ለማስከፈትስ እንዴት ምክንያት ሆናል ብሎ ሰው ራሱን ቆም ብሎ ማየትና የተዘጉ ነገሮች በዛው ተዘግተው እንዲቀሩ አደራ ሁላችንም ወደ ቀልባችን ተመልሰን በዛ ልክ በረመዳን ልክ እንራመድበት እላለሁ በተለይ ያነሳናቸው ጉዳዮች በህገወጥ መንገድ የሚመጡትን በህጋዊ መንገድ የሚመጡትን በመንግስት በኩል ማደራ ለማለት ፈልጋለሁ ጥንቃቄው እንዳለ ጉብኝቱም እንዲቀጥል ቢሮዎች እንዲጎበኙ ዜጎቻችን ወድቀው እንዳይቀሩ ክትትል ሲደረግ የበለጠ ጥሩ ነገር ስላለ በተለይ ደግሞ አላህን የማይፈሩ በየቦታው ከትምህርት ቤት እየለቀሙ የሚያሳድዱ ወደዚህ ሀገር የሚልኩ ስላሉ እነሱም አላህን ፍሩ ለማለት ፈልጋለሁ መጨረሻው የሚደርሰው እዛ ላይ ቦታ ላይ ከቤተሰቡ ሳያውቅ አታለው መተው የሰው ህይወት እየጠፋ ስለሆነ ይሄንን ትግላለው በዚሁ አጋጣሚ ቅድም ያልኳትና አደራ አንተም ብዙ መሻይኾችና ብዙ ፈተዋ ሊሰጡ የሚችሉ አካላቶች ጋር ስለምትገናኝ ጥያቄንም እንዳትረሳት አደራ ለማለት ፈልጋለሁ በአጠቃላይ ግን ረመዳንን አላህ Subhanahu Wa Ta'ala ፈቅዶና እዛ ካደረሰን በአግባቡ እንጾም አላህ አድርገን በዚሁ አጋጣሚ ደግሞ እድሉን ስላገኘው እናቴን በህይወት ስላለች እናቴን ከልብ ላመሰግን እወዳለሁ ቤተሰቦቼን ባለቤቴን ልጆቼን ሁሉንም በአጠቃላይ ሙስሊሙን ኡማ ከልብ ላመሰግን እወዳለሁ እዚህም ደግሞ ሳውዲ አረቢያ ስኖር ብዙ አደረጃጀት ላይ ቅድም ስለነበረ ስለሰራው ከጎኔ የነበሩ ወንድሞች እህቶችን ዜጋን ለመርዳት ሀገርን ለመርዳት ከፍተኛ አስተዋጽኦ ከጎኔ ሆነው ሲያደርጉ ለነበሩት ሁሉ ከልብ አመሰግናለሁ አሁን ላይ ደግሞ ኢትዮጵያ ውስጥ ያለው ለውጥና አንዳንድ ነገሮችን ሀገራችን የት እየደረሰች እንዳለ እያየን ስለሆነ ይሄንን ሰላማን አምጥቶ ሀገራችን የተሻለ ተስፋ የምንኖርባት ከስደት የምንቆምባት ሀገራችን ላይ ሰደን የምንቀየር አላህ ያድርገን እላለሁ መንግስታችንም
ጠንክሮ የበለጠ አቃፊ ሆኖ ችግር ፈጣሪዎች አካላቶች ደግሞ ወደ አእምሯቸው ተመልሰው ለሀገር አንድነትና ለሀገር ሰላም የምትጥር መጪው ረመዳን በሰላም የምንጾምበት ሁላችንም ሙስሊም ክርስቲያን ሳይል ተላቅሶ በቃን ብሎ ሰላምን የምንጠራበት ጊዜ አላህ ያደርገውላለሁ። ከልብ አንተንም አመሰግናለሁ። طيب بارك الله فيك محمد እኔ ከልብ ለማመሰግን ባረከላሁ ፊክ ጊዜህን ወደህና ፈቅደህ ስለሰጠኸኝ አላህ ፕሮግራሚና ክብርህና ወደ ስለመጣ አላህ ያክብርህ። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች ያድርገን። በሌላ ጊዜ በሌላ ርዕስ ተገናኝተን ለመነጋገር ስንጠይቅ ፈቃደኛ እንደምትሆን ተስፋ አደርጋለሁኝ። በእኔ በኩል ሽክራን ለማለት ወዳለሁኝ። ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው እንግዲህ ከወደ ጅዳ አካባቢ ወንድሜ መሐመድ ሲራጅ ነበር። ፕሮግራሙ ስትከታተሉት የነበረውን ይመስላል። በሌላ ጊዜ ነገ ኢንሻአላህ አላህ የነገ ሰው ካለን በሌላ እንግዳ በሌላ ርዕስ እንገናኛለን። አብራችሁ የነበርኩት መሐመድ አብዱራህማን አባፍና ነኝ። ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። እስከ ነገ አስተውዲኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።